አብስራኒ ብስራተ ጽድቅ ወደ በዛቲ ኮፍ አንጻ ለቤተ ክርስቲያን። ሁላችሁም ተናገሩ። በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ። እንግዲህ ይህንን ቃል የተናገረው ቅድመ ዘመናት የነበረ ዓለምም ቀድሞ የነበረ እምኀበ አልቦ ሀበቦ ካለመኖር ወደ መኖር አንጥቶ ግዙፉንም ረቂቁንም ዓለም የፈጠረ ሲፈልግም እምኀበቦ እምኀበ አልቦ ከመኖርም ወደ አለመኖር ከፈለገ ማሳለፍ እንደ ጨርቅ ጠቅሎ ዓለምን ማሳለፍ የሚችል በኋለኛው ዘመን በገባው ቃል ኪዳን መሰረት ዓለምን የሰውን ልጅ ለማዳን በለቢሰ ሥጋ በተዋህዶ ከድንግል የተወለደ የተገለጠ ወቀደሳ ለሀገር በኪደተ እግር እንዳለው ሊቁ በምድር የተመላለሰ ዓለምን የሰበከ ያስተማረ በቀራንዮ ቤዛ ሆኖ ዓለምን ያዳነው የድንግል ማርያም ልጅ መድኃኔዓለም ነው። ቃሉን የተናገረ ማለት ነው። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስናነብ እንመለከታለን። ቅድምን ተነቧል። ቅድም እንዳልኳቸው ብዙ ጊዜ ያው በእንቅስቃሴም ላይ ስለነበረ የተባለው እንደ ብዙዎቻችን ከጆሮአችን ያመለጠን ነገር ሊኖር ስለሚችል ያንን ለማስረዳት ያክል ነው። እንግዲህ ቤተ ክርስቲያን ይሄን ነው የሚለው። በዚህ ዓለት ላይ ምን እላታለሁ ለቅዱስ ጴጥሮስ ነው የተናገረው። ይህንን ከመናገሩ ቀድሞ እንደ ባጭሩ ቤተ ክርስቲያንን ካለመመላእክት እስከ አለመሰል እስኪ ንቃኛት። ማናት ቤተ ክርስቲያን? ማናት? ራሷ በአዲስ ኪዳኗ ብቻ ነው ቤተ ክርስቲያን የኖረችው። ከዚያ በፊት የሚለው ስንመለከተው በዚህ በስነ ፍጥረት ምሁራን መተርጉማንና የሚስጥር ሊቃውንት ሲተነትኑት ሰውና ቤተ ክርስቲያን ተለያይተው አያውቁም ይላሉ። እንደውም ሰው የተፈጠረው ቤተ ክርስቲያን ነው። የት ነው የተፈጠረው? ንገሩኝ እስኪ። እንደው ለጆሮአችን አዲስ የሚሆን ነገር ሲኖር ድምጻችን ጸጥ ይላል። ቤተ ክርስቲያን ሰው የተፈጠረው ቤተ ክርስቲያን ነው ይላሉ። ቤተ ክርስቲያንና ሰው ተለያይተው አያውቁም፣ ሊለያዩም አይችሉም። ዓለም እንኳን ሲያልፍ እኛ ወደዚያኛው ዓለም ስንሄድ ይህች በምድር ላይ እግዚአብሔር መንግስት ወክላ ያለችው ቤተ ክርስቲያን በምታልፍበት ጊዜ መንግስተ ሰማያትን ለኛ ለልጆቿ አስረክባ ወደዚያኛው ዓለም ሽግግር አድርጋ ነው የምታልፈው ማለት ነው። ስለዚህ ቤተ ክርስቲያን ሰው ከዚያው ተፈጠረ ይላል። ይሄ መቃቢስ ዘገዳመ ሆር የተባለ ሊቅ ሲናገር እግዚአብሔር አዳምን የፈጠረው ምድረ ኤልዳ እንደው ቦለ ይቤሉ ምድረ ኤልዳ በኤልዳ ምድር የሚሉ አሉ። ወቦለ ይቤሉ በደብር ቅዱስ ደብር የተፈጠረም የሚሉ አሉ። ወቦለ ይቤሉ ሞሪያ ተራራም ተፈጠረ የሚሉ አሉ። ወቦለ ይቤሉ ቀራኒዮም ተፈጠረ የሚሉ አሉ። ይህን ካለ በኋላ ሲጠቀልለው ሁሉንም ጠቅልሎ ይትኬ ቀራኒዮ ሰው የተፈጠረው ቀራኒዮ ነው ይላል። ቀራኒዮ መካነ ተፈጥሮቱ ለሰብ ወመካነ መቃብሪሁ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ የአዳም የተፈጠረው ቀራኒዮ ነው። አዳም ሲሞትም 930 ዓመት በዘፍጥረት ምዕራፍ 5 ላይ እንደተጠቀሰው አዳም ተፈጥሮ 930 ዓመት ነው የኖረው። 930 ዓመት ሲሆነው ሞተ። ከአዳም ጀምሮ እስከ 10ኛው ትውልድ እስከ ኖህ አስከሬኑ ሳይቀበር ነበረ። ምክንያቱም በሳጥን አድርገው ልጆቹ ሁሉ መስዋዕት እያቀረቡ እንደ ጽላት ይጠቀሙን ነበር። የአዳምን እስከነ መልከጼዴቅ ድረስ መጥቶ ካህኑ መልከጼዴቅ ቀራንዮ ቅበረው ከተፈጠረበት ቦታ ብሎ እግዚአብሔር ነገረው። መልከጼዴቅ ቀራንዮ ወስዶ አዳምን ቀብሮታል ማለት ነው። ስለዚህ የአዳም የተፈጠረው ቀራንዮ ነው፣ የተቀበረውም ቀራንዮ ነው። ወመካነ መቃብሪሁ ወመካነ መስቀሉ ለክርስቶስ የአዳም የተቀበረበት የተፈጠረበት ብቻ ሳይሆን ቀራንዮ የክርስቶስም የመስቀሉ ቦታ ነው ይላል። ይህን ካለ በኋላ አመተ ሰቅለ እግዚእነ ላይ ለቀራንዮ በመስቀል ላይ ክርስቶስ ቀራንዮ ላይ በተሰቀለ ጊዜ ወረደ ደሙ ላይ ለመስቀል ከመስቀሉ ላይ ደሙ ወረደ። ወቦአ ውስተ ምድር ሰጢቆ መቃብሪሁ ለአዳም ለቀድሶ ነፍሶ ሥጋው የአዳምን ነፍስና ሥጋውን ሊቀድሰው ምድርን ሰንጥቆት የክርስቶስ ደም በአዳም መቃብር ላይ ምድር ሰንጥቆ ወረደ ይላል። ክብርና ምስጋና ለመድኃኔዓለም ይሁን። በእውነት እንግዲህ ይሄ ተፈጥሮተ ሰብና ዲነተ ሰብን ቀራንዮ ላይ ያገናኘዋል። የተፈጥሮ እዚያ ነው፣ ድነቱም እዚያው ነው፣ ሰው ልጅ ማለት ነው። ከዚያም ከፍ ስንል ደግሞ ሰው የተፈጠረው ዓርብ ሲሆን ቤተክርስቲያን እሁድ ነበረች ተፈጥራለች ይላሉ። ደግሞ ሊቃውንቱ ደግሞ ወጣ ብለው ደግሞ ከሰው ሲያወጣ ቤተክርስቲያኗን ወደ ዓለም መላእክት ወስዷትና ኢዮር ራማ ኤረር የሚባለው ኤረር ቅድመ ማይለቱ ነው። ኢዮር ደግሞ ቅድስቱ ነው። ራማ ደግሞ
መቅደሱ ነው ማለት ነው። ለዚህም ነው ሊቁም ኢትዮጵያዊ ሊቅ የስነ መለኮቱ የነገረ መለኮቱ ረቂቅ ሊቅ የታላቁ ሊቅ አባ ጊዮርጊስ ዘጋስጫ ወባቲ ለዛቲ ቤተክርስቲያን ሥርዓተ መላእክት አርአያ ዘበሰማያት ይህች ቤተክርስቲያን የዚህች ቤተክርስቲያን ሥርዓቷ ማንነቷ ሁለንተናዋ በሰማይ ያሉ መላእክት የሚያመሰግኑባት በሰማይ ያሉ የመላእክትን ዓለም ትመስላለች። እንደዚያ ነች። እንደ በጽርሐ አርያምም ትመስላለች ይላል። ቀጥሎ ይህን በደንብ ይገልጸዋል። ስለዚህ ከዚያ ጀምሮ ቤተክርስቲያን ቀደም ብላ ከሰው ቀድማለች ስንል ወደ ሰማይ ወስዳታለን። ኢዮራማ ኤረርናል። ሰው ግን ሲፈጠር ቀራንዮ ነው። ወደ ምድር ስናመጣት ግን ቤተክርስቲያን መጀመሪያ መነሻዋ ቀራንዮ መድረሻዋም ቀራንዮ ነው። ከቃሉ ጋር ናቸው። መነሻዋ የት ነው? መድረሻዋ የት ሆነ? ቀራንዮ ነው። አያችሁ፣ ለብሉይ ኪዳን ለሐዲስ ኪዳን አዳም ከተፈጠረ በኋላ ወደ ገነት ሲገባ በገነት ወሐለወሙ ለአዳም ወለሔዋን መካነ ጸሎት የጸሎት ቦታ ነበራቸው። በገነት ይጸልዩ ነበረ። ቤተክርስቲያን ሰው ከቤተክርስቲያን አልተለየችም። ከ7 ዓመት በኋላ አዳም ተባሮ ሲመጣ እዚያ ከገነት አስወጥቶ እግዚአብሔር ወደ ቀራንዮ ነው ቀድሞ ወደ ተፈጠረበት ምድር ወደ ቀራንዮ አመጣው። ከዚያው አላለፈም። ከዚያ በኋላ ቤተክርስቲያን በዚህ መንገድ ስትወጣ ስትወርድ ቀራንዮ ሆና ቀጠለች። በየተራራው በየኮረብታው መስዋዕት እየቀረበ ሲመቻቸው ቀራንዮ፣ ሳይመቻቸው በስደት ሲሆኑ ቀራንዮን በመሰለ ተራራ ሁሉ እነ አብርሃም እነ ይስሐቅ እነ ያዕቆብ መስዋዕት እያቀረቡ ቀጥለዋል። ከዚያ እስከ ዘመነ መሳፍንት አልቆ 3300 ዘመን ሲፈጸም ሙሴ ላይ ስትደርስ እስራኤላውያን 600 ሺህ ሆነው ከግብጽ ባርነት ነፃ ሲወጡ በምድረ በዳ ሙሴ 40 መዓልት 40 ሌሊት ጾሞ ቤተክርስቲያን ተገለጠች። ከቃሉ ጋር ናቸው። ምን አለች ቤተክርስቲያን? በዘጸአት 34 ላይ ስታነቦ እንደው አርአያው እግዚአብሔር ለሙሴ ዘከመ ይገብር ግብራ ለደብተራ ወይቤሎ ከመዝ ግበራ እንደዚህ አድርገህ ስራ ብሎ የብርሃን ድንኳን እግዚአብሔር ለሙሴ አሳየው። ድንኳኗም ቅድስት መቅደስ ቅኔ ማህሌት አላት። የብርሃን ድንኳን ናት። በደብረ ኮሬብ የታየችው ለሙሴ እግዚአብሔር ቀርጾ ያሳየው በአይምሮ የተቀረጸውን ያንን የሚሰሩ ሰዎችን አዘጋጀለትና በምድር ላይ ሙሴ ደብተራ ኦሪት የምትባል ቤተክርስቲያን ሰራ። ምን ሰራ? በቃሉ ጋር ናችሁ። እስኪ ልልበልና እግዚአብሔርን አመስግኑ። በምድር ላይ ድንኳን ሆና ተገለጠች። ደብተራ ማለት ድንኳን ማለት ነው። ያቺ ደግሞ ወደ ኦሪቱ ስንወስዳት በዘመነ መሳፍንት እስከ ዘመነ ነገሥት ድረስ የነበረችው ሰውና እግዚአብሔር የተገናኘበት ያቺ ምሳሌያዊት መቅደስ ናት ማለት ነው። ደብተራ ኦሪት። በነገራችን ላይ በዚህች ቤተክርስቲያን በዚህች ድንኳን ሰውና እግዚአብሔር 480 ዘመን ተገልግለዋል፣ ተገናኝተዋል። እስኪ በሉ ስንት ዓመት አልኳችሁ? ኧረ አይሰማም። በምን ተገለገለ እግዚአብሔር? በድንኳን። ድንኳኗ የቤተክርስቲያኗ ምሳሌ ናት ማለት ነው። 480 ዘመን ማለት ዘመነ መሳፍንት በሙሴ ይጀምራል። ከምድረ በዳ ከሲናይ ምድረ በዳ ወይም የተለምዶ ሲናይ የምንለው ሲን ይሉታል በአረበኛው። ወደ መሰረታዊ ትርጓሜው ሲመጣ ግን ሲን የሚባል እንጨት የተቆጣጠረው በረሃ፣ ሲን የሚባል ሾካማ እንጨት የተቆጣጠረው በረሃ እንደው ነበልባለ እሳት መስሎ እሳት የሚነድበት በረሃ የሚንቀለቀል በረሃ ማለት ነው። ስለዚህ በዚያ ውስጥ እየተገለገሉ 40 ዘመን ቆዩ። ከሙሴ በኋላ ኢያሱ ተተካ። ከኢያሱም ጌዴዎን፣ ባሪክ፣ ሶምሶን፣ ዮፍታሔ የመሳሰሉት ቀጠለ። በዘመነ መሳፍንት ከኤሊ ደረሰች። ከዚያ በኋላ በዘመነ ኤሊም 40 ዓመት ሙሉ ክህነት ከምስፍና ይዞ ኤሊ ተገልግሏል። እግዚአብሔርን አገልግሎበታል። ከዚያ ወደ ማን መጣች? ወደ ሳኦል። ከሳኦልም ዘመን እነ ሳሙኤል፣ ነቢያትር እነዚህን የመሳሰሉ ካህናት አገልግሎት እየሰጡ እግዚአብሔርን አመስግነዋል። ከዚያ በኋላ ቀጠለና ወደ እነማን መጣ? ናታን። እነሱም አገልግሎት እየሰጡ ቆይተው ዳዊት ደረሰች። ዳዊት ከዚህ በኋላ ድንኳኑን ወደ ህንፃ ልቀይር አለ። በቃሉ ጋር ናቸው። ምን አለ? ስንት ዘመን ሆናት ቤተክርስቲያኗ? ከዘመነ መሳፍንት እስከ ዘመነ 3ኛው ዘመነ ነገሥት ሰሎሞን ድረስ ማለት ነው። በብዙ ጊዜ ሊቃውንቱ የሳኦልን መንግስት አይቆጥሩትም። ምክንያቱም ዘመነ መሳፍንት ውስጥ ነው የሚካተተው ይላሉ። ብዙ ታሪክ አለው። ወደዚያ አንገባም። ስለ ሳኦል አሁን ለመተንተን ጊዜ ስለሌለን እስከ ዳዊት ደረሰ። ዳዊት የእግዚአብሔርን ቤት ልስራ ብሎ እንደው ጸሎትም አደረገ። ነቢዩንም ይዞ ናታንን ሱባኤ ገባ። እግዚአብሔር ግን አኮ አንተ ዘትነድቅ ሊተ ቤተ ለማህደርየ በዜና መዋዕል በመጽሐፈ ሳሙኤል እንደተገለጠው እነሆ አንተ ቤቴን አትሰራም፣ አላ ዘይወጽም ሐቆከ ይነድቅ ወቱ ሊተ ቤተ እሱ ቤቴን ይሰራልኛል ብሎ እግዚአብሔር ለሰሎሞን ፈቀደ፣ ለዳዊት አልፈቀደም። ስለዚህ አንዳንድ ጊዜ ቤተክርስቲያን ሰዎች ይጀምራሉ።
እግዚአብሔር የፈቀደላቸው ደግሞ ይጨርሳሉ። አንዳንድ ጊዜ ቤተክርስቲያን ለመስራት ሰዎች ይመኛሉ። እነሱ ስለተመኙ ቤተክርስቲያን አይሰራም። ማን ሲፈቅድ ብቻ ነው። ስለፈቀደላችሁ እግዚአብሔርን አመስግኑት እስኪ። ዛሬ እናንተ ሶሎሞን ሆናችኋል ማለት ነው። ለዳዊት የተከለከለው በሶሎሞን ጊዜ ካንተ የሚወለደው ከአብራክህ የሚገኘው ሶሎሞን ቤተክርስቲያንን ይሰራል አለው። ከደብተራ ኦሪት ጽላቴን አውጥቶ ወደ መቅደስ ያወጣል አውጥቶ ያስገባል ብሎ እግዚአብሔር ለዳዊት የጠየቀውን ለሶሎሞን ለልጁ ቃል ገባለት። ሶሎሞንም በአባቱ ዙፋን በነገሰ ጊዜ የእግዚአብሔርን ቤት ለመስራት ሞከረ ይላል። በገባውንም ጸለየ፣ እግዚአብሔርም ተገለጠለት። ስራ ፈቅጄልሃለሁ አለው። ስራውን ጀመረ። በ7 ዓመት የተንጣለለ ቤተ መቅደስ በምድር ላይ ሰርቶ ጨረሰ። የቃል ኪዳኑ ታቦት ከተቀደደት ድንኳን ወጥቶ ወደሚያምረው በወርቅና በብር ከተንቆጠቆጠው ቤተ መቅደስ ገባ። ክብርና ምስጋና ለመድኃኔዓለም ይሁን። በዜና መዋዕል ምዕራፍ 7 አንደኛ ዜና መዋዕል ምዕራፍ 7 ምዕራፍ 6 እስከ 9 ያለውን ስታነቡ ከዚያ በኋላ ብዙ በሬ አርዶ ብዙ መስዋዕት አቅርቦ ያላደረገው የለም። ነዋየ ቅዱሳቱን ሁሉ በክብር ጽላቱን ይዞ ከደብተራ ኦሪት ከተቀደደው እንኳን ወደ ተቀደሰው ወደ አዲሱ ቤተ መቅደስ የእግዚአብሔር ነዋየ ቅዱሳት ይዞ ወደ መቅደሱ አስገባ። ብዙ ከ280 በላይ ካህናት ባሉበት እነሱ እየዘመሩ ብዙ ሕዝብ አለበት ቤተ መቅደሱን አከበረ። ቅድም የዋዱ ላይ የሚጸለየው ጸሎት በነገራችን ላይ ዜና መዋዕልና ኦሪተ ሙሴ ነው የሚነበሩ። አሁን ሊቃውንቱም ሲያዜሙት የነበረው ጊዜ የለንም እንጂ እያንዳንዱ ዜማውን ቢተረጎም ወንጌሉም ሲገናኝ ሲረቀቅ ይሄ በዜና መዋዕል ለሶሎሞን የተገባው ቃል ኪዳን ሶሎሞን ቤተ መቅደሱን እንዴት እንደሰራ ከሰራ በኋላ እንዴት ቤተ መቅደሱን እንደመረቀው ከዚያ በኋላ መስዋዕት ሲያቀርብ እግዚአብሔር ለዘላለም ዓይኖቼ በዚህ ቤት ናቸው ብሎ በቤተ መቅደሱ ደጅ የሚጠኑትን ሁሉ ልጆቹን እግዚአብሔር እንደሚባርክ ቃል የገባበትን ሁኔታ በዝርዝር የሚያስረዳን ይሄ ነው ማለት ነው። ከዚያ በኋላ የሶሎሞንን ቤተ መቅደስ ባቢሎናውያን አሕዛብ አፈረሱት። ካፈረሱት በኋላ ከ70 ዓመት በኋላ 46 ዓመት የፈጀ ሕንጻ ደግሞ በዘሩባቤል ተሰራ። ከዚያ በኋላ እንግዲህ በየዘመኑ በዘመን ሂደት ወደ ምኩራብ እየተቀየረ በምኩራብ እግዚአብሔር ሲገለገል ቆየ። በምኩራብ ውስጥ እግዚአብሔር ራሱ መድኃኔዓለም ሰው ሆኖ መጥቶ እያስተማረ በዚህ ምድር እያስተማረ ከቆየ በኋላ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ቤተክርስቲያንን መሰረተልን። ስለዚህ ለቅዱስ ጴጥሮስ እንደው ወደ ቂሳርያ ሀገር በገባ ጊዜ ማን ይሉኛል በቂሳርያ ህዝቦች ብሎ ሲጠይቀው ሙሴ ይሉሃል፣ ኤርሚያስ ይሉሃል፣ ከነቢያት አንዱ ነው ይሉሃል፣ መጥምቁ ዮሐንስ ነው ይሉሃል ብሎ ሲገልጾ እናንተ ማን ትሉኛላችሁ ሲለው የሕያው የእግዚአብሔር ልጅ ክርስቶስ ነው ብሎ ትክክለኛው የሐዲስ ኪዳን የክርስትና እምነት ወልደ አብ ወልደ ማርያም በተዋህዶ ከበር የሚለውን ይህን በደንብ ጴጥሮስ ተረድቶ ስለገለጠ መድኃኔዓለም እሱ ደግሞ አጸደቀለትና ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ ስምዖን አንተ ብፁዕ ነህ አኮዘ ከሰተ ለከ ዘሥጋ ወደም አላዊ ሰማያዊ አባቴ መንፈስ ገለጠልህ እንጂ ስጋና ደም አይደለም። በዚች አንተ ኮፍ ወዲ በዛት ኮፍ አንተ መሰረት ነህ። በአንተ መሰረትነትም ላይ ቤተክርስቲያኔን እሰራታለሁ። ዋና ቅጽ ሲኦልን ይሄይልዋ የገሃነም ደጆች ድል አያደርጓትም፣ አያሸንፏትም፣ አያናውጧትም ብሎ በክርስቶስ ደም የተመሰረተችውን የአዲስ ኪዳኗ ቤተክርስቲያን እንደገናም የአዲስ ኪዳን በክርስቶስ ደም የታጠቡ ምዕመናንን በዚህ ምድር ላይ ያለው እንደገና የኛን ህብረትና የእያንዳንዱን የሚመን ህይወት በሚተረጉም ሁኔታ በክርስቶስ ደም ቤተክርስቲያን ተመስርታ ይኸው ዛሬም አባቶቻችን ወጥተው ወርደው ሁላችንም እግዚአብሔር በፈቀደልን ተጋግዘን ይችነው የክርስቶስን ቤተ መቅደስ ሰርተን በመካከል ተገኝተናል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን። አብስረኒ ብስራተ